ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ። በዚህ ሰዓት በተሰማ መረጃ የአርሰናል ደጋፊዎች በቀጣዩ ወር የሚካሄደው ምርጫ ሊያውኩና ሁከት ሊፈጥሩ ስለሚችሉ የጸጥታ አካላት ከወዲሁ ጥንቃቄ እንዲያደርጉ ጥቆማ ቀረበ። የሰሜን ለንደኑ ክለብ አርሰናል ለሻምፒዮንስ ሊግ ፍጻሜ መድረሱን ተከትለው ደጋፊዎች ደስታቸውን እየገለጹ ባለበት በዚህ ሰዓት ጨዋታው አገር ውስጥ እንዳይታይና ክልከላ እንዲደረግ የሌሎች በተለይም የዩናይትድ እግር ኳስ ክለብ ደጋፊዎች ጥያቄ አቅርበዋል። እንደሚታወቀው ሰባተኛው ብሔራዊ ምርጫ ሰኞ ግንቦት 24 ወይም ጁን 1 ይካሄዳል። ከምርጫው 48 ሰዓታት ቀደም ብሎ ግንቦት 22 ወይም ሜይ 30 ደግሞ የሻምፒዮንስ ሊግ ፍጻሜ ይከናወናል። ለፍጻሜ ተፋላሚው ክለብ ደግሞ በሀገር ውስጥ በርካታ ደጋፊ ያለው አርሰናል ነው። የአርሰናል ደጋፊዎች ደግሞ ሁከትና ውዥንብር በመፍጠር የታወቁ ናቸው የተባለ ሲሆን በዕለቱም ሲሸነፉ ረብሻ ለማስነሳት መሞከራቸው አይቀርም። ምናልባትም አሸነፍን ብሎ ለጭፈራ አደባባይ የሚወጣ ደጋፊ ላይ አስፈላጊ እርምጃ ሊወሰድና ከወዲሁ ጥንቃቄ ሊደረግበት እንደሚገባ አሳስበዋል። ከአርብ ማለትም ከግንቦት 21 አንስቶ እስከ እሁድ ግንቦት 23 ድረስ በመላው ኢትዮጵያ መብራት እንዲጠፋ፣ ኔትወርክ እንዲዘጋና የሳተላይት የእግር ኳስ ጨዋታ ስርጭትም እንዲቋረጥ ተጠይቋል። ሰብስክራይብ አድርጋል ነው ረሳው። ሰበር ዜና ጀምአው ካሪክ በማንቸስተር ቤት እንደሚቆይ ተረጋገጠ። ፋብሪዚዮ አሁን ከደቂቃዎች በፊት ሂር ዊ ጎ ማይክል ካሪክ በቀጣይም ከማንቸስተር ዩናይትድ ጋር ይቆያል ሲል እንግዲህ መረጃውን አካፍሎናል። ጀማው ለአብዛኛው ዩናይትድ ደጋፊ ይመስለኛል በጣም አስደሳች ዜና ነው። በኔ እይታ ሳይው ይሄ ፊርማ በጣም ጥሩ ነው። ገበያው ላይ ካሉት አሰልጣኞች አንጻር ማለት ነው የተሻለ አማራጭ አሁንም ሆኖ በዩናይትድ ቤት መቀጠል ያለበት አሰልጣኝ ብዬ ማስበው ካሪክ ነው። የካሪክ ብቃት በእርግጥ አልተመለከ ነው። በተለይ ደግሞ በታክቲኩ ረገድ ደከም ያለ አሰልጣኝ ሊሆን ይችላል። በዋናነት ደግሞ በአዲሱ ሲዝን የጨዋታ መደራረብ ኖሮበት ቡድኑን በምን አይነት መንገድ ይመሯል የሚለውን ማየት ይኖርብናል። ይሄ አሰልጣኝ ጥሩ ነው መጥፎ ነው ለማለት ትክክለኛ ዩናይትድ በሁሉም ውድድሮች ላይ እየተሳተፈና ጨዋታዎችን እንዴት ተጫዋቾችን ማኔጅ እያደረገ እያንዳንዱ ጨዋታ እንዴት ለማሸነፍ የሚሄድበትን መንገድ ከተመለከተን በኋላ ነው ስለዚህ ሰውዬ በሙሉ ኮንፊደንስ ወተን መናገር ምንችለው ብዬ አምናለሁ። እና ምን ሀሳብ አስተያየት አላችሁ ጀማ? ሀሳባችሁን አካፍሉኝ። ኮፒ ሊንክ ሼር አድርጋችሁ ለጀማ ማዳረሳችሁ እንዳትረሱ። ይህ ዜና ለዩናይትዶች መልካም ነው ወይስ መጥፎ? በነገራችን ላይ በመጥፎ የሚያዩት በጣም ብዙ የእግር ኳስ ቤተሰቦች አሉ። ሀሳባችሁን አካፍሉኝ ጀማ። ለማንኛውም ካሪክ በዩናይትድ ቤት ይቆያል። ይመቻችሁ። ላይክ አድርጉ። ይሄ ሁሉ ተዘጋጅቷል። መፈረም ትችላለህ። ልፈርም ስም ምናምን እጽፋለሁ። አይ ዝም ብለህ ፈርም። እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋት ደውል። አረ ፈርመህ ትደውላለህ፣ ችግር የለውም እኮ። አይ አንዴ ልሰናበታትና። አረ ምንም ይሄ ፈርመህ እንደውላለን፣ ችግር የለውም። ፈርመው። መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻልም? ጾምን ምናምን። አረ አንተ ችግር የለውም። ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ። ይኸው ፈርምና ችግር የለውም። መደረብ ምናምን ግን አይቻልም። እናት ኧረ አንተ የፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለውም። ምሳ ትበላለህ። አቦ የትም ተወለድ ለበርናሌ ቋጥር የእንግሊዝ ኩራት የነ ዋከር ሀገር። ኧረ ለበርናሌ በፍሬ ነው የሚቋጠር። የኛ ሰላም አስከባሪ የኛ ጥጦ ጠፊ። ይህንን ወያላ በልልን በጥፊ። ፍቅር አለ በርናሌ። በርናሌዎች ኑሩልኝ፣ እወዳችኋለሁ፣ ትመቹኛላችሁ። ባካችሁ ወያላው ዋንጫ እንዳይበላ የሚጠቅሙን 3 መንገዶች ለሁሉም ሰው ሼር ኮፒ ሊንክ እያደረግክ ታደርሳለህ። ይሄ የጋራ ሰላም ነው የኔ አባት። የመጀመሪያው እናታችን ትቆጣናለች ከአርሰናል ጋር ከዚህ በኋላ እንጩት። አዎ በቃ እናታ ከተቆጣችንስ በቃ የእናት ቃል እናት ነው። በቃ እኛ እንጩትም። ሁለተኛ ከዚህ በኋላ ለተጋጣሚ 10 ሚሊዮን ብር ትሰጣለህ ቅድሚያ ኮንትራት። ሶስተኛና የመጨረሻው ከሁሉም ክለቦች አንድ ምርጥ ተጫዋች ተሰብስቦ የመጨረሻውን ጨዋታ ትጫወታለህ። እሱን ጨዋታ ካሸነፍክ ዋንጫ ይሰጥሃል። ይመቻል አይመችም? ከደበረ ሊቀር ይችላል፣ ማንም አይለምንም። እንዲያውም በቃ እንዲሁ ዋንጫ አንሰጥም። በቃ ህሊና ከሌላችሁ ነው የምትበሉት። አርሰናሎች የዌስትሃሙን አማካይ ማቲያስ ፈርናንዴዝን ለማስፈረም እንቅስቃሴ መጀመራቸው ታውቋል።
በመጪው የክረምት የዝውውር መስኮት አንድሪያ ቤርታ የአርሰናል ቡድን ሊያጠናክሩ ከሚፈልጉባቸው ቦታዎች አማካኙ አንዱ ነው። ምክንያቱም ክርስቲያን ኖርጋርድ ከአርሰናል እንደሚወጣ ይጠበቃል። ለዚህ ተጫዋች ምትክ የሚሆኑም የተለያዩ አማራጮችን እየተመለከቱ የሚገኝ ሲሆን ማቲያስ ፈርናንዴዝ አሁን ላይ ለአርሰናል እጅግ አስፈላጊ ከሚባሉ ተጫዋቾች ውስጥ መካተቱ እየተነገረ ይገኛል። ይህ ተጫዋች ገና 21 ዓመቱ ላይ ነው የሚገኘው። ፖርቹጋላዊ ማቲያስ ፈርናንዴዝ ከዚህ ቀደም በስፖርቲንግ ሊዝበን አካዳሚ ውስጥ ያደገ ሲሆን በ2 ዓመታት በፊት ወደ ሳውዛምፕተን መጥቶ በሳውዛምፕተን ለ1 ዓመት ተጫውቷል። ባለፈው የክረምት የዝውውር መስኮትም ዌስትሃሞች ከ40 ሚሊዮን ፓውንድ በላይ በማውጣት ማቲያስ ፈርናንዴዝን ከሳውዛምፕተን ወደ ዌስትሃም አምጥተውታል። ተጫዋቹም በዌስትሃም ታሪክ 3ኛው ውዱ ተጫዋች ነው። ከሴባስቲያን ሃለር እና እንደዚሁም ሉካስ ፓኬታ ቀጥሎ ብዙ ገንዘብ የወጣበት ተጫዋች ነው። ከ40 ሚሊዮን ፓውንድ በላይ ወጥቶበታል። አርሰናሎችም ይህንን ተጫዋች ለማስፈረም ፍላጎት ያሳዩ ሲሆን አንድሪያ ቤርታም ከወዲህ ስራ መጀመራቸው እየተዘገበ ይገኛል። ማቲያስ ፈርናንዴዝ ወደ አርሰናል የሚመጣ ከሆነም ከ60 እስከ 70 ሚሊዮን ፓውንድ አርሰናሎች ለተጫዋቹ ዝውውር ማውጣት እንደሚጠበቅባቸው የመረጃ ምንጮች እየጠቀሱ ይገኛሉ። ተጫዋቹ ገና 21 ዓመቱ መሆኑ ደግሞ ወደፊት የእግር ኳስ ሕይወቱ ላይ ከፍተኛ ስራ ሊሰራ እንደሚችል ማሳያ ነው እያሉትም ይገኛሉ። እንደሚታወሰው አርሰናል በሰሞኑን በነበረው ጨዋታና ወደ ለንደን ኦሎምፒክ ስቴዲየም ተጉዞ ዌስትሃምን በገጠመበትና 1-0 ባሸነፈበት አነጋጋሪ ጨዋታ ላይ ማቲያስ ፈርናንዴዝ 1-1 ከዴቪድ ራያ ጋር ተገናኝቶ የሳታት ኳስ ዓለምን ያነጋገረችና አስቆጭ እንደነበረች ይታወሳል። የአርሰናል ደጋፊዎች ሁለት እጃቸውን ዘርግተው ማቲያስ ፈርናንዴዝን ለመቀበል ዝግጁ ናቸው። ምክንያቱም ያቺ ጎል ተቆጥራ ቢሆን አርሰናል አሁን ስለ ዋንጫው ያለው ሁኔታ አደጋ ውስጥ ይገባ ነበረ። ማቲያስ ፈርናንዴዝ ወደ አርሰናል እንዴት ያገኛችሁት? ሀሳብ ስጡበት እስኪ። በነገራችን ላይ ማንቸስተር ዩናይትድም ይህንን ተጫዋች በጥብቅ የሚፈልገው ይሆናል። ዩናይትድና አርሰናል በተጫዋቹ ላይ እንደሚፎካከሩ ይጠበቃል። ሀሳብ ስጡበት። ተጫዋቹ ለዩናይትድ ወይስ ለአርሰናል የትኛው ይሳካላታል? የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ቀን። እንዴ! ኧረ ሰብስክራይብ አድርጉ። ሰብስክራይብ የሰሜን ለንደኑ ክለብ አርሰናል ወሳኝ ተጫዋቹን ሊያጣ እንደሚችል ማርካን ጨምሮ ታማኝ የመረጃ ምንጮች በመዘገብ ላይ ናቸው። በዚህም መሰረት የ15 ዓመቱ እንግሊዛዊ ኢንተርናሽናልን ለማስፈረም የስፔኑ ክለብ ሪያል ማድሪድ ከፍተኛ ስራ እየሰራ እንዳለ እየተገለጸ ይገኛል። የክለቡ ፕሬዝዳንት ፍሎረንቲኖ ፔሬዝ የተጫዋቹ አድናቂ መሆናቸው የተገለጸ ሲሆን ተጫዋቹንም ለማስፈረም ከፍተኛ ፍላጎት አላቸው ተብሏል። ለተጫዋቹም ፊርማ እንደዚሁ አስፈላጊው መስዋዕትነት ይከፈላል ተብሏል። ከዚህ ጋር በተያያዘ ሪያል ማድሪድ ከዚህ ቀደም የአርሰናል የተለያዩ ኮከቦችን ለማስፈረም ፍላጎት ቢያሳይም ነገር ግን ተጫዋቾቹ በአርሰናል ቤት ለመቆየት ካላቸው ፍላጎት የተነሳ ሉዊስ ስኬሊና ዊሊያም ሳሊባ የውል ኮንትራታቸውን በአርሰናል ቤት ማደሳቸውም የሚታወስ ነው። ማክስ ዶማንንስ በቀጣይ ያስፈረሙት ይሆን? አነጋጋሪ ጉዳዮች እየወጡ ነው የሚገኙት ማለት ነው። በሌላ በኩል ደግሞ የማንቸስተር ዩናይትድ አካዳሚ ውጤት የሆነው ጄጄ ገብርኤልን አርሰናል ለማስፈረም ከፍተኛ ፍላጎት አለው ተብሏል። ነገር ግን የማንቸስተር ዩናይትድ ደጋፊዎች በተለይ ወደፊት ትልቅ ተስፋ የጣሉበት ተጫዋች መሆኑን ተከትሎ ትንሹ ሜሲ በማለት እያቆለባበሱት የሚገኘው ይህንን ታዳጊ ተጫዋች በክለብ ውስጥ ለማቆየት ከፍተኛ ስራ በመስራት ላይ እንዳሉም እየተገለጸ ይገኛል። በሌላ በኩል ማንቸስተር ዩናይትድ እንደዚሁ የጆዲ ቤሊንግሃም ወንድም ጆቤ ቤሊንግሃምን ለማስፈረም ከቦሩሲያ ዶርትሙንድ ስራዎች እየሰሩ እንዳሉ እየተገለጸ ይገኛል። በጥር የተጫዋቾች የዝውውር መስኮትም የተጫዋቹ መዳረሻ ኦልድ ትራፎርድ ስቴዲየም ሊሆን እንደሚችል እየተነገረ ይገኛል። ክቡራትና ክቡራን ተመልካቾቻችን ተጨማሪ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች እንዲደርሳችሁ የፕላስ ምልክቱን ተጫኑ። ከመረጃው ጋር ገዛኸኝ ዱላ ነበርኩኝ። መልካም ጊዜ። ግን አት ዘ ሴም ታይም አርሰናል እና ዩናይትድ እንደዚህ አይነት ታይትል ሬስ ውስጥ ቢሆኑና አርሰናል እየመራ ዩናይትድ ሁለተኛ ቢሆን 100% አርሰናል ነበር የምደግፈው። ጥላቻ ማለት ይሄ ነው። ከዚህ በፊትም አረርኪ ነግሯል። የሲቲ ዋነኛ ጠላት ዩናይትድ እንጂ አርሰናል አይደለም። ዳትስ ዋይ ለዛ ነው ሰሞን በተደጋጋሚ ለምንድን ነው አርሰናል እንደዚህ የምጠለው? ለአርሰናል ያለህ ጥላቻ ምንድን ነው ምናምን እንዴ? ከቲሜ ጋር ታይትል ሬስ ውስጥ ሆኖ ታዲያ አርሰናል እንዲያሸንፍ ልፈልግ ነበር እንዴ? ከቲሜ ጋር ለፕሪሚየር ሊግ እየተፎካከረ ነው። ስለዚህ 100% ሲቲ ነው የምደግፈው። አለቀ። አርሰናል እንዲያሸንፍ የማልፈልግበት ምክንያት ያ ነው። አለቀ። ግን አት ዘ ሴም ታይም አርሰናል እና ዩናይትድ ታይትል ሬስ ውስጥ ሆኖ አርሰናል በሁለት ነጥብ ሊጉን እየመራ ዩናይትድ ሁለተኛ ቢሆን 100% አርሰናል ነበር የምደግፈው። አርሰናል ሲያሸንፍ አብሬያቸው እኔ ደስ ይለኝ ነበር። ለምን? ያ ጥላቻ ስለሆነ ማለት ነው። ምክንያቱም የኛ ዋነኛ ጠላት ማንቸስተር ዩናይትድ ስለሆነ አረርኪም ከዚህ በፊት ነግሯቸዋል። ግን እኮ እነሱ ለእናንተ እያሽቃበጡላችሁ ነው። እናንተ እንድትበሉ ይፈልጋሉ ለራሳቸው ለገዛ ጥቅማቸው ሲሉ እንጂ እኛ እንድንበላ ፈልገው አይደለም። የአርሰናል ደጋፊ መግቢያ መውጫ ስለሚያሳጣቸው እንጂ እኛ እንድንበላ ፈልገው አይደለም። ከድሮም ጀምሮ ኢንግላንድ ውስጥ እንደ ትንሽ ቲም ስንታይ ነበር። ፈርጉሰንም ደርቢ ፌቨራይት ሊሆኑ አይችሉም እኔ በህይወት እያለሁ ሲል ነበረ።
ከዛች ከቴቬዝ ሞመንት በኋላ ከአርአይፒ ፈርጊ በኋላ ግን ኃያልነታችንን አሳይተናል። ትልቅነታችንን በደንብ አሳይተናል። እድሜ ለፔፕ ጋርዲዮላ። እነሱ ያደረጉትን በተሻለ መልክ እያደረግን መተናል። ትሬብላቸውን ደግመን በልተናል። ስሪፒት የነበረውን እኛ ፎርሚደብል አድርገን 4 ተከታታይ በልተን መተናል። የማይደረገውን ስናደርግ ስለነበረ ማለት ነው። ስለዚህ ጥላቻ ማለት ያ ነው። እኔ መቼም ቢሆን ዩናይትድን ልደግፍ አልችልም። ምክንያቱም የከተማ ተቀናቃኝና ዋነኛ ጠላቴ ስለሆነ በምንም ተአምር ማለት ነው። ነገር ግን አሁን አርሰናልና ሲቲ ዋንጫ ታይትል ሬስ ላይ ሆነ አርሰናልም ልደግፍ አልችልም። ቲሜ ማንቸስተር ሲቲ ስለሆነ አለቀ። ግን ጥላቻ ትክክለኛው ጥላቻና ዋነኛው ጥላቻ አጌንስት ዩናይትድ ነው ያለው። ይሄን ደግሞ ሁሉም የሲቲ ደጋፊ ሊረዳ ይገባል። አረርኪም ከዚህ በፊት ነግሯቸዋል። የኛ ዋነኛ መጀመሪያ ጠላታችን ማንቸስተር ዩናይትድ ነው፣ የከተማ ተቀናቃኛችን አለቀ። ይሄንን ጎል መሻራቸው በጣም ትልቅ ሼም ነው። በርናርዶ ሲልቫ ነው እንግዲህ ይሄንን የተናገረው። በርናርዶ ሲልቫ ስለ ክለባችን የቆሙ ኳሶች እንዲሁም ደግሞ የእሁዱን ጨዋታ በተመለከተ ያነሳቸውን አነጋጋሪ ነጥቦች ላጋራችሁ። እስከ መጨረሻው አዳምጡትና ፎሎ እያደረጋችሁ ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አርሰናሎች የቆሙ ኳስ ላይ ተጫዋቾችን በሁለት እጅ እየያዙ ወደ መሬት ነው የሚወረውሩት። ይሄ ደግሞ እግር ኳስ ሳይሆን ረግቢ ነው። አሁን ግን ተቀባይነትን እያገኘ መጥቷል። የቆሙ ኳሶች ላይ ያሉት ህጎች ከመጀመሩ እንደተቀየሩ አላቅም። ነገር ግን እንደዚህ አይነት ነገር መመልከት ከጀመርን 2 ዓመት ሞልቶናል። አርሰናሎችን በዚህ ደስተኛ ይመስላሉ። እኛም ዳኞቹን ለማናገር ሞክረናል። ሁሉም የሚያደርጉት ከሆነ እኛም ማድረግ እንጀምራለን ስንልም ለዳኞቹ እንደነገሩ በርናርዶ ሲልቫ ተናግሯል። ከዛ በተጨማሪም ስለዚህኛው ፋውል ተጠይቆ ነበረ። በርናርዶ ሲልቫም እንደተናገረው ከሆነ ትክክል ነው፣ ፋውል ነው። ነገር ግን እንደዚህ አይነት ጎሎች ሲጸድቁ ለረጅም ጊዜ ተመልክተናል። አመቱን ሙሉ በዚህ አይነት መንገድ ሲቆጠሩ የነበሩ ጎሎችን ሲያጸድቁ ቆይተው በዚህ አይነት ከባድ ጨዋታ ላይ እንደዚህ አይነት ውሳኔ መወሰናቸው በጣም ትልቅ ሼም ነው ሲል ነው እንግዲህ በርናርዶ ሲልቫ የተናገረው። በርናርዶ ሲልቫ ስለ ክለባችን የቆሙ ኳሶች እንዲሁም ደግሞ የባለፈውን ፋውል በተመለከተ ያነሳቸው ነጥቦች እነዚህን ይመስላሉ። እናንተስ በዚህ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ። 2 ጨዋታ ብቻ ከዛ በኋላ ከናንተ ጋር አያገጣጥመኝ። በጩኸት ብቻ እንፋታም። ስማ አርሰናል ዋንጫ ሲበላ አዎ ፈራለሁ ከቤታ አዎ አትወጣም። ኮቪድ ነው የምንሆንብህ። ኮቪድ አትወጣም። አሁን በጣም እየተጨማለቃችሁ ስለሆነ የዩናይትድ ደጋፊዎች የቪዲዮ በደንብ እንዲደርስላቸው ማለት ነው። ቲክቶክ አዛ ነው ታውቃላችሁ። ለ5 ለ10 ጓደኞቻችሁ ሼር አድርጉላቸው ማለት ነው። በጣም ተጨማልቃችኋል እኮ ለጭዌ እኮ ነው ሀገር ለቀን እንሄዳለን ምናምን ያልነው እንጂ እኮ አንድ ፉቃቃ የዋንጫ ደሃ የሆነ ቡድን 13 ፕሪሚየር ሊግ ያለው በዘመናዊ የእንግሊዝ ፕሪሚየር ሊግ ኢራ ደግሞ አርሰን ቬንገር 3 እንግዲህ አሁን አርቴታ ከበላ አራተኛው የሚበላ ቡድን በላ ብለን እኛ ለጭዌ ሞቅ ስናረገው በዛው ታበዙታላችሁ እንዴ? ምን ሆናችሁ ነው እንዴ? አምና እኮ ሊቨርፑል 20ኛ ፕሪሚየር ሊጉን በልቷል። ያው አለን ገብቷል። የትልልቅ ክለቦች ወግ ይባላል ገብቷል። እና ይሄ ከናንተ ጋር የሚፎካከሩት እና ኤቨርተን ምናምን ማን ሲቲ ምናምን ይጭነቃቸው እነሱ ሀገር ለቀው ይውጡ እንጂ ከኛ ጋር ብትበሉ ባትበሉኛ ለጭዌ ብለን ያውና አዳምቅ ብለን እንጂ አደርሱብንም እኮ እኛ ጋር እስቲ እኮ ከኛ ጋር ኮምፔር ለመደራረግ እኮ አትበቁም። ፎቃቃ ሁላ ከዚህ በኋላ ምንም ፊት አንሰጣችሁም። እንደውም ሀገር ለቀን እኛ እኮ ስሜታዊ ናችሁ። በተለይ ዩናይትድ ቲክቶከሮች እግዚአብሔርን ስናበሽቃችሁ ቶሎ ስሜታዊ የሆናችሁ ሪፖርት ምናምን በቃ መሳደብ ምናምን በጣም ስሜታዊ ስትሆኑ እኛ እየተጠነቀቅን ነው እንጂ ጨጓራችሁን ነው የምንደጣው። ረፉ ክለባችሁ አጋልጧችኋል ለፉገራ ማለት ነው። ለማስታወስ ያክል ሊቨርፑል አምና 20ኛ ፕሪሚየር ሊጉን ነው የበላው፣ ግን ማንም ሀገር ለቆ አልወጣም። እና እናንተ በጣም ታወራላችሁ ነው የተባለው። ምንም ሌላ አዲስ ነገር የለም። ከናንተ ጋር የሚፎካከሩት እና ኤቨርተን ናቸው። ስቲል ብትበሉም ቀጣይ አመት ብትበሉም አደርሱብንም። 3 ቻምፒየንስ ሊግ አለን እኛ። እናንተ ቻምፒየንስ ሊግን አታውቁትም እና እንከባበር ለማለት ነው። ማንም አይሰደድም። እንከባበር። ከዚህ በኋላ ጨጓራችሁን እንደውም እንድጥላችሁ በጣም እያበዛችሁ። ምን እንዳለ ሰማችሁ? የበርንሌው አሰልጣኝ ወገን ዛቻው እንደቀጠለ ነው። ትናንት ዋልከር 90 ደቂቃውን ሰዓት ነው የምናደርግባቸው አንለቃቸው ምናምን እያለ ሲያክት ነበረ። ዛሬ ደግሞ እንግዲህ የበርንሌው አዲስ የተሾመው ማይክል ጃክሰን የሚባለው ዝም ብሎ የመርሃ ግብር ማሟያ አይደለም ጨዋታውና አርሰናል ላይ ኩስትር ነው ስርስ ነው የምንልባቸው ምናምን ብሎ ማከት ጀምሯል ሀቢቢ። እና አንዳንድ አርሰናል ደጋፊዎች ደግሞ ላይክ ጭንቀት ምናምን አለና እንዴት ነው ምን አላህ ብላችሁ ፍቱ። ይሄ እንደዚህ የሚያወሩት እኮ ላይክ ከፕሪሚየር ሊጉ የወረዱ አይመስሉም ስታያቸው ማለት ነው። እና በአመት ውስጥ ወደ 40 ምናምን ጎል የገባባቸው አይመስሉም። ዝም ብሎ ንጹህ ጎል የገባባቸው ማለት ነውና ከፊት ሃላንድን ስትራይከር ከኋላ ደግሞ ጋብሪኤልና ሳሊባ ያላቸው ነው ይመስሉት። መሀል ላይ ዴክላን ራይስ ያላቸው ነው ይመስሉት ሀቢቢ ሲያወሩ ማለት ነውና ይሄ ንግግራቸው እንደውም ለአርሰናል ተጫዋቾች ትልቅ ሞራል ሞቲቬሽን ነው እና ምንም የሚያሰጋህ ነገር የለም። ሲሪየስሊ ሀቢቢ ከ22 ዓመት በኋላ ዋንጫ ለማንሳት 2 ጨዋታ ቀርቶት እንደዚህ አይነት ሞቲቬሽናል ስፒቾችን ነው የሚፈልገው የአርሰናል ተጫዋች ማለት ነው።
ከ3 ጎል በታች አንጠብቅም እና እነሱ ያውሩ እኛ እንሰጣለን ነው የምልህ ሀቢቢ። እሺ ጋይስ እንዴት ናችሁ? የሊጉ ምርጥ 10 ግዢዎች ፓርት 2 ያስፈልገዋል የእናንተ ጥያቄ ነው። በእናንተ ጥያቄ መሰረት እንደሚከተለው ቀርቧል። ኮፒ ሊንክ ይደረግ። የመረጃ ባለቤት ሁስኮርድ ነው። 10ኛ ደረጃ ላይ ማሊክ ቲያው ተቀምጧል። ባጭሩ ለማየት ጥረት እናደርጋለን። አቨሬጅ ሬቲንጉ 7 ነው። ከዛ በተጨማሪ ደግሞ ወደ ተከላካይ መስመር ላይ በተለይ ደግሞ ኒውካስልን ማለት ነው ሶሊዲፋይ በማድረግ ሂደት ላይ በማጠናከር ሂደት ከፍተኛ ሚና ተወጥቷል። ከዛ ጋር በተያያዘ እንግዲህ 10ኛ ደረጃ ላይ ምርጡ ግዢ በሚል ተቀምጧል። 9ኛ ደረጃ ላይ አድሪያን ትራፌት ተቀምጧል። ያው ኳስ በደንብ የምታየው የዚህን ተጫዋች ጠቀሜታ በበርንማውዝ በጣም ጥሩ በሆነ መንገድ እየተመለከታችሁ ትገኛላችሁ የሚል እምነት ይኖረኛል። ፐርሰናሊ ጥሩ አቅም ካላቸው ተጫዋቾች አንደርሬትድ ከሚባሉ ሌፍት ባኮች መካከል አንዱ ነው። ግልጽ በሆነ መንገድ በማጥቃትም በመከላከል በተለይ ደግሞ መከላከል ላይ አንድ ለአንድ በጣም ጥሩ ክህሎት ያለው ተጫዋች ስለመሆኑ መናገር እንችላለን። አንዶኒ ኢራዮላ ቡድን ተከታታይ ስንት ነው 12 13 ጨዋታ ሳይሸነፍ የተጓዙበት አንደኛው ክህሎቱም እሱ ነው። ሚሎሽ ኬርኬዝ እዚህን ቦታ ትቶት ሲሄድ በጣም በቃ ተበሉ የብዙዎች ሀሳብ ነበረ። ተበሉ ግን ይሄ ተጫዋች በሚገባ በተለይ ደግሞ የመከላከል ኃላፊነቱ በሚገባ የሚወጣ ተጫዋች ነው። 9ኛ ደረጃ ላይ ተቀምጧል። ሼስኮ 8ኛ ደረጃ ላይ ተቀምጧል። እርግጥ በዛኛው ቪዲዮ ላይም ነበረ ፓርቱ ላይም በድጋሚ የሰፈረ ተጫዋች ሆኗል በሁስኮርድ አማካኝነት ማለት ነው። እንደምታውቁት 12 ጎሎች በአጠቃላይ አስቆጥሯል። 11 ፕሪሚየር ሊግ ላይ ነው። ጥሩ የሚባል አቅምና እንቅስቃሴን እያሳየ ይገኛል። በተለይ ሩበን አሞሪም በነበረበት ጊዜ ላይ 16 ጨዋታ አድርጎ 2 ጎል ነበር ያገባው። ከዛ በኋላ ግን ማይክል ካሪክ ከመጣ በኋላ ሬጉላርሊ ጓዝና መረብን እያገናኘ የሚገኝ ተጫዋች ነው። ኤር ሼስኮ 8ኛ ደረጃ ላይ ተቀምጧል። ገርሞኛል። መሐመድ ቅዱስ 7ኛ ደረጃ ላይ ተቀምጧል። ተጫዋቹ ጉዳት ካጋጠመው በፊት ሬቲንጉ ጥሩ ነበር። ከዛ በተጨማሪ ሃይ ሌቭል ድሪብሊንግ ቱዚስ ላይ በነገራችን ላይ ከጀርሚ ዶኩ ቀጥሎ ድሪብሊንግ 2ኛ ደረጃ ላይ የተቀመጠው መሐመድ ሳላ ነው በእንግሊዝ ፕሪሚየር ሊግ ዘንድሮ ራሱ ማለት ነው። ብዙ ድሪብል ያደረገው ተጫዋች ኢቨን ቼርኪ ራሱ አይበልጠውም እና መሐመድ ቅዱስ ባይጎዳ ኖሮ ደግሞ አስቡት ምን ያክል ለቡድኑ ጠቀሜታ ሊሰጥ እንደሚችል እና አይ ቲንክ ጎል ስኮሪንግ ሜትሪክስ እና የቡድን ማጥቃት እንቅስቃሴ በማጠናከር ሂደት ላይ መሰረት ባደረገ መንገድ 7ኛ ምርጡ ግዢ የቅዱስ ነው ተብሏል። 10 ሚሊዮን ዩሮ ብቻ የወጣበት እና በጣም ስካውቲንግ ሲስተማቸውን በትልቁ እንድናነሳ የሚያስገድደው የሩበን ሮፍስ ዝውውር እንግዲህ በእንግሊዝ ፕሪሚየር ሊግ ምርጥ ግዢ ላይ 6ኛ ደረጃ ላይ ተቀምጦ ይገኛል። በአጠቃላይ ስካውቲንግ ሲስተማቸው ምልመላ ሂደታቸው አመርቂ እንደሆነ አመላካሽ ጉዳይ ነው። በጣም ዛፍ እስከነቅጠሉ የሚያክል ግብ ጠባቂ ክሊንሺት ላይ ቶፕ 5 ውስጥ አለ። በነገራችን ላይ ቶፕ 5 ውስጥ በእንግሊዝ ፕሪሚየር ሊግ በመጣበት ዓመት ማለት ነውና ለሰንደርላንድ ውጤታማ እንቅስቃሴ ትልቅ አስተዋጽኦ እያበረከተ ይገኛል። ሩበን ሮፍስ 6ኛ ደረጃ ላይ ተቀምጦ ይገኛል። ኒክ ቮልትማደ ብዙዎቻችሁ ቮልትሜድ ይመስላችኋል። ቮልትማደ እየተባለ ነው የሚጠራው። በነገራችን ትክክለኛ ፕሮናንሴሽኑ እንደዛ ነው። አንዱ ልጅ ኮሜንት ላይ ቮልትሜድ ለምን አላልክ ምናምን ስላለኝ ነውና ለዛ መልስ እንዲሆን ብዬ ነው። 7 ጎሎች ያሉት በእንግሊዝ ፕሪሚየር ሊግ ሚድ ሲዝን ላይ ገና በመጣበት ዓመት ጥሩ የሚባል እንቅስቃሴ ነው። 89% ደግሞ የአየር ላይ ኳስ አጠቃቀም አለው። ያው ሴሌብሬሽኑ እንዲህ ስለሆነ ነው ካሜራውን ዞር ያደረኩት። ቮልትማደ በዝውውር መስኮቱ ላይ ጥሩ ከሚባሉ ግዢዎች መካከል 5ኛ ደረጃ ላይ ተቀምጧል። ሼርኪ 4ኛ ደረጃ ላይ ተቀምጣለች። እርግጥ ፓርቷን ላይም ነበር። ይሄ ተጫዋች በ399 ደቂቃ 1 ጎልና 5 አሲስት ያደረገ ተጫዋች ነው በነገራችን ላይ። ከዛ በተጨማሪ በእንግሊዝ ፕሪሚየር ሊግም እንደምታውቁት ከብሩኖ ፈርናንዴዝ መቀጠል በርካታ ኳሶችን አመቻችቶ ያቀበለው ቼርኪ ነው። ይሄ ቁጥር ብቻ የሚናገረው ብዙ ነው። 4ኛ ደረጃ ላይ ተቀምጧል በምርጥ ግዢ ላይ። 3ኛ ግራኒት ዣካ ተቀምጧል። በመጣበት ዓመት አምበል ነው የሆነው። ፕላስ የወጣበት ሂሳብ 17 ሚሊዮን ዩሮ ብቻ ነው። አይ ቲንክ ወጪ ከሚሰጡት ጥቅም ጋር መሰረት ባደረገ መንገድ መሰለኝ ሁስኮርድ እና ዘጋርዲያን በጋራ ይህንን ሬቲንግ እየወጡ የሚገኙት። ግራኒት ዣካ ፓርቷን ላይም ነበረ። ፓርቱ ላይም ምርጥ ግዢዎች ላይ 3ኛ ደረጃ ላይ ተቀምጧል። ኤቤሬቺዜ እንግዲህ 2ኛ ደረጃ ላይ ተቀምጧል። በተለይ ደግሞ ተጫዋቹ የአስቶን ቪላ ጨዋታ ላይ ጥፋት ሰርቷል በሚል ተቀያሪ ወንበር ላይ እስኪም ቀመጥ ድረስ በተለይ በአርሰናል በመጣበት ዓመት በጣም ጥሩ የሚባል እንቅስቃሴ ሲያደርጉ ከነበሩት ተጫዋቾች መካከል አንዱ ምንም ጥያቄ የለውም። ኤቤሬቺዜ በራሱ መንገድ በተለይ የ10 ቁጥር ሚናን ሞር ከፕሮግሬሲቭ ኬሪስ ጋር በተያያዘ ያለው ክህሎት ይታወቃል። ኦዴጋርድ የራሱ ክህሎት ነው ያለው። ኤዜ የራሱ ክህሎት ነው ያለው። ለሎ ብሎክ መሰረት ለሚያደርጉ ቡድኖች ኦዴጋርድ መፍትሄ ነው። ክፍት ጨዋታ ላላቸው ደግሞ ኤዜ ትራንዚሽናል ካውንተር አታክ ለመፍጠርም ሊሆን ይችላል። ከፕሮግሬሲቭ ኬሪስ ጋር በተያያዘ ስሙ በጣም በትልቁ ነው የሚነሳው። የራሱ ምርጥ ክህሎት ካላቸው ትሬኳቲስታ ተጫዋቾች መካከል አንዱ ነው። በአርሰናል እንግዲህ ጥሩ የሚባል የዋንጫ ጉዟቸው ላይ የራሱን ግባት የራሱን ሚና እየተወጣ ይገኛል በተቻለ መጠን ማለት ነው። ስለዚህ ከምርጥ ግዢዎች ላይ 2ኛ ደረጃ ላይ ተቀምጧል። ኢጎር ቲያጎ እንግዲህ ይቺ አወዛጋቢ አጥቂ 1ኛ ደረጃ ላይ ተቀምጣለች። የወጣባት ሂሳብ 30 ሚሊዮን ፓውንድ ነው። ለክፉ አይሰጥም። በተለይ ደግሞ እየሰጠ ከሚገኘው ግልጋሎት አንጻር ማለት ነው። ከትልቅ ክለቦች ጋር ይፈዛል ይባላል። ከአርሰናል ጋር የሚስታቸው ኳሶች፣ ከዩናይትድ ጋር የሳታቸው ኳሶች፣ ኦልትራፎርድ ላይ ከሲቲ ጋር እንኳን በቅርብ ሰሞኑን አሁን እዚህ ኤቲሃድ ላይ የሳታቸው ኳሶች በትልቁ ተጫዋቹ ላይ ጥያቄ እንድታነሱ ቢያስገድም የውድድር ዘመን ግን ኤክሴፕሽናል ነው። በአጠቃላይ ለኢጎር ቲያጎ ሀገሩ ለመጀመሪያ ጊዜ ብራዚልን እንኳን መወከል የቻለበትን እድል አመቻችቶለታል። ከዛ በተጨማሪ ደግሞ በውድድር ዘመኑ ላይም 22 ጎሎችን አስቆጥሯል። በእንግሊዝ ፕሪሚየር ሊግ ስቲል በኤርሊንግ ሃላንድ ብቻ ነው የሚበለጠውና ዋረ ሲዝን ለኢጎር ቲያጎ። ስለዚህ 1ኛ ደረጃ ላይ ከመቀመጥ ወደኋላ እንዲህ ላይ አያደርግም። ምንም ትልቅ ጨዋታዎች ላይ ቢጠፋ ማለት ነው ኢጎር ቲያጎ ወይም ደግሞ ግልጽ ኳሶችን ቢያመክንም ማለት ነው። ይሄ ደግሞ ያለ የነበረና የሚቀጥል ጉዳይ ነው። በአጠቃላይ ኢጎር ቲያጎ የእንግሊዝ ፕሪሚየር ሊግ ምርጡ ግዢ ተብሏል ማለት ነው። አሁንስ የቀረ ካለ ኮሜንት ላይ ሀሳብ አስቀምጡልኝ። ቤቱን ፎሎ ማድረግ እንዳይረሳ። ይሜ
የ25-26 ምርጡ ተጫዋች ብሩኖ ወይስ ራይስ? በቅድሚያ ይሄ አዲሱ አካውንቴ ነው፣ ፎሎ አድርጋችሁ ጀምሩ። እንግዲህ የ2025-26 ምርጥ ተጫዋች ተብሎ ለመሸለም 7 ተጫዋቾች እጩ ሆነው ተዘርዝረዋል። ከነዛ መካከል ብዙዎችን እያከራከረ የሚገኘው ብሩኖ ነው የሚገባው ራይስ ነው የሚገባው የሚለው ነገር ነውና እናንተ ይሄ ነገር ምን ይመስላችኋል? ኮሜንት ላይ ሐሳባችሁን እስከ ምክንያታችሁ አስቀምጡልኝ። እኔ በበኩሌ አርሰናል ሊጉ ማሳካት የሚችል ከሆነ ወደ ራይስ የሚያመራ ይመስለኛል። ከዛ ውጪ ግን ብሩኖ ለኔ ምርጡ የፕሪሚየር ሊግ ተጫዋች ነው። ከዛ በተጨማሪ እንግዲህ በአንድ ሳምንት ውስጥ ብቻ 210 ሺህ የተጣራ ትርፍ ነው ያገኘ ነው። ቴሌግራም ቻናል ተቀላቀሉ አልኳችሁ እምቢ አላችሁ። ካለፈው ሳምንት 7 ቀን እንግዲህ 6ቱን ቀን አሳክተናል። ገብታችሁ ማየት ነው የሚጠበቅባችሁ። ከ7000 በላይ ሜምበር ነው ያለው፣ እንዳትሸወዱ። አሁንም አረፈደባችሁም፣ ተቀላቀሉ። ዴክለር ራይስ አርሰናልን በመምረጡ ምክንያት በጣም ከፍቶኝ ነበረ። ብሩኖ ፈርናንዴዝ ነው እንግዲህ እንደዚህ ሲል የተናገረው። ሙሉ ንግግር ላጋራችሁ። ከዛ በተጨማሪም በሰኞ ጨዋታ ላይ ለየት ያለ ደጋፊ ድባብ እንደሚኖር እየተነገረ ይገኛል። መረጃዎቹን ባጭሩ እንመልከት። ወደ 100 ሺህ እየተጠጋ ነው። ፎሎ እያደረጋችሁ እስከ መጨረሻው እንድትካተሉ ጋብዛችኋለሁ። ብሩኖ ፈርናንዴዝ እንደተናገረው ከሆነ ሁሌም እንደምናገረው ዴክለር ራይስ ለማንቸስተር ዩናይትድ የሚሆን ተጫዋች ነው። ወደ አርሰናል ለመቀላቀል በወሰነ ጊዜ በጣም ከፍቶኝ ነበር። ዴክለር ራይስም ለማንቸስተር ዩናይትድ ፐርፌክት የሆነ ተጫዋች እንደሆነ ሁሌም ቢሆን የማስበው ነገር ነው ሲል ነው እንግዲህ ብሩኖ ፈርናንዴዝ የተናገረው። ተጨማሪም ባለፈው በቻምፒየንስ ሊጉ ከአትሌቲኮ ማድሪድ ጋር ባደረግነው ጨዋታ ላይ ደጋፊዎቹ ተጫዋቾቹን የተቀበሉበትን መንገድ ሁላችሁም ታስታውሳላችሁ ብዬ አስባለሁ። እኛም በዚህኛው የውድድር ዓመት በሜዳችን ለምናደርገው የመጨረሻ ጨዋታ ለተጫዋቾቹ እንደዚህ አይነት አቀባበል እንደሚደረግላቸው የሚያሳዩ መረጃዎች በስፋት እየወጡ ይገኛሉ። ፈርናንዴዝን እንዲሁም ደግሞ የሰኞውን ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። እናንተስ በብሩኖ ፈርናንዴዝ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አንዳንድ የአርሰናል ደጋፊ ግን ያመሃል ነው ወይ ዎከር 90 ደቂቃ አንድ ቡድን ማቆም አያቅተንም እንዴት ነው ታያላችሁ ብሎ ስለዛተ ተፈራዋለህ። አርቴታ ምን እንዳደረገ ሰምታል? የተጫዋቾቹን ከበርንሌ ጋር እና ትሬኒንግ ተው ሂዱ እንደሆነ የተጫዋቾች የፈለጋችሁ በዙሩና የጨዋታው ቀኑ እረፍት አድርጉ አሉ። ባሌ ቦታ እንደሆነ የተጫዋቾች አትዋሉ እንጂ የ2 ቀን እረፍት ሰጥቶልሃል። አንተ እንዴ 90 ደቂቃ ማይከብደው ከሆነ ለምንድን ነው የወረደው? 90 ደቂቃ ማቆም ቀላል ከሆነ ብዙ 90 ደቂቃዎችን ለምን አላረለ ተርፎ ከፕሪሚየር ሊግ አይወርድም? ጥናዣም በለው ወደ ትሬኒንግ ሁላን ያልገባው ኧረ ያሳስብ 2 ቀን ፈታ በሉ ብሎ እረፍት ሰጥቷቸው ህዝቤ በማሊያ ፎቶ የተነሳ ነው እየተዝናኑልን ነው እንዳለ በቃ ቸርች መስጊድ የደም አለ እንደው ላይ ተጫዋቾች በየመጠጥ ቤቱ አልሄዱም። ይመቻችሁ። ኮፒ ሊንክ አድርጉት። ጠላት እስቲ ለነገሩ ላይ ጠላት የለም። አሁን ጥያቄው ቤተሰብ እንመነው ወይ ነው? ካይል ወከር የተናገረውን የምር አምነን እንቀበል ወይ ነው? ካይል ወከር ምን አለ? አርሰናልን 90 ደቂቃ ማቆም አያቅተንም ሲል ተናገረ። የምር እንመነው? የትኛውም ቡድን ለ90 ደቂቃ መታገል አያቅተንም፣ በተለይ አርሰናልን ለ90 ደቂቃ መታገል ማቆም አያቅተንም ሲል ሐሳቡ ሰጥቷል። ቤተሰብ የምር እንመነው ወይ ነው? እምነታችንን እንስጠው። ያረጉታል ወይ? እስቲ ሐሳባችሁን ኮሜንት ላይ ሼር፣ ኮፒ ሊንክ እንዳይረሳ። እናቴ ትቆጣኛለች፣ አላህም አይወድም። በጣም ፕሮፌሽናል በሆነ መንገድ ቁማር በሆነ መንገድ ውድድር መወዳደር ከሆነ እናቴ ትቆጣኛለች፣ አትፈቅድልኝም። የእናቴን ትእዛዝ ደግሞ አከብራለሁ። ከዛ በላይ ደግሞ ትልቁ ትእዛዝ የአላህ ትእዛዝን አከብራለሁ ማለት ነው። አም ፕሮፌሽናል ውድድር ማለት 10 ሚሊዮን ብር ተደባደብና ያሸነፈ ይውሰድ ማለት ቁማር ይባላል። ቁማር ደግሞ ሃይማኖት የማይፈቅድም። እናቴ ትቆጣኛለች። ግን ፕሮፌሽናል ፋይት ከሆነስ? ፕሮፌሽናል ፋይት ከሆነ ችግር የለውም ማድረግ እችላለሁ። እንዴት ከተደረገልኝ 10% ከትኬት ከተሰጠኝ እኔ ፋይቱ ማድረግ እችላለሁ። በፕሮፌሽናል መንገድ 10% ከሰጣችሁኝ ይሄው ከዛ በኋላ 10% ሰጣችሁኝ እኔም ቢካልኩኝ ህዝቡ ይፍረድ። በቃ ለህዝቡ ፍርዱ ለህዝቡ ሰጥቻለሁ ማለት ነው እንጂ ባም ፕሮፌሽናል ወይ እየመጣችሁ ለሀገርም ለወጣቱም ለታዳጊም በማይጠቅም መልኩ በውርርድ ወይም በቁማር ማሻራርትን አስፋፋለሁ ማለት የማይታሰብ ነው። ያው ይሄ ቪዲዮ ያወርዱታል አሁን መተው ማለት ነው። እውነት ሳወራ ያወርዱታል። እንግዲህ ኮፒ ሊንክ በደንብ ይደረግ። ኮፒ ሊንክ ሼር አድርጉት፣ ሁሉም ጋር ይድረስ። ዜና አንባቢ ምናምን የምትባሉ ይሄን መረጃ ነው እንጂ ማሰራጨት ያለባችሁ ዝም ብላችሁ ማይረባ አይደለም ማለት ነው። ይሄው ነው መልእክቱ። እናቴ ትቆጣኛለች። አም ፕሮፌሽናል ቁማር አትፈልግም፣ አላህም አይወድም። ፕሮፌሽናል ፋይት ግን ችግር የለውም።